ምሳሌ እኮ ለአንቺ ብቻ ሳትሆን ለእኔ የሚያደራ ልጄ ነው። ምን ይዘን ምሳሌን ስጡን ልንል ነው? ትንሽ ጊዜ ታገሽ ፕሊዝ። እሺ እስከ መቼ? መድብል አስፈላጊ የሆነው ጊዜ ላይ ደረሰ። ሞገስ ዝናን ሊፈታው እንደዚሁም ደግሞ እጁን ፈቶለት ወረቀቱ ላይ እንዲፈርም ከተስማሙ በኋላ ዝና ያሰበው እጁን ከፈታው በኋላ ለማምለጥ ነበረ። ሞገስም የእውነት ስለመሰለው የዝና ንግግር ሞገስን ሊፈታው ተስማምቶ እየፈታው ሳለ የታሰረው በሰንሰለት ስለነበረ ቁልፉ ደግሞ ከመድብል እጅ ላይ ስለነበረ ለተወሰነ ሰዓታት ቆይቶ ነበረ። ዝናም ምን ነው በዚህ ነገር ደስተኛ አይደለህም እንዴ? እንድፈርምልህ አትፈልግም እንዴ? ቶሎ በል እንጂ ፍታኝ በማለት እየሞከረ ቶሎ እንዲፈታው እያደረገ ሳለ መድብል በአጋጣሚ እየሮጠ ወደ ክፍል ይገባል። በዚህም ላይ መድብል በሞገስ ላይ ጮኮበታል። ምን እያደረክ ነው በማለት ሲጮክ እንዲፈርምልኝ ብዬ ነው፣ ምን መሰለህ ላስረዳህ በማለት ሲናገር ምን እያደረክ እንደሆነ ፈጽሞ የገባህ አልመሰለኝም መሰል በማለት መፈረም ከሆነ በጣቶቹ በእጁ በኋላ መፈረም ይችላል እንጂ ፈጽሞ ሰንሰለቱን ሊፈታልህ አይችልም። ቢሆንም ደግሞ ሰንሰለቱ እኔ እጅ ላይ ነው ያለው፣ እኔ ጋ ነው ያለው የሰንሰለቱ ቁልፍ በማለት ያስረዳዋል። ከዛም በኋላ ዝና ይናደዳል። ምክንያቱም የዝና የመጨረሻ ቻንስ ይቺ አጋጣሚ ነበረች እንጂ እጁ ቢፈታለት እውነት ወረቀቱ ላይ ሊፈርምለት አልነበረም። እጁ ቢፈታለት ኖሮ በተቃራኒው ሞገስን እዛ ደፍቶት እሱ ለማምለጥ ነበረ ያቀደው። ነገር ግን መድብል አስፈላጊ በሆነው ጊዜ ላይ ደርሶ ይህን ነገር አክሽፎበታል። ዝና ከዚህ መውጣት የምትችለው ካሁን በፊት እንደነገርኩ ግዴታ ወንድሜ ብሩክ ያለበትን ቦታ ከተናገርክ በኋላ እና በኋላ ብቻ እንደሆነ እኮ አስጠንቀቄ ነግሬሃለሁ በማለት በሞገስም ላይ አስፈላጊ የሆነውን ማስጠንቀቂያ ሰጥቶታል መድብል። ይሄን ነገር ያደረኩት እኔ ለብሩክ ብዬ ስለሆነ ብሩክን ሳናገኝ ምንም አይነት እርምጃ እንደማንወስድና ኢቨን ከካሌብ ሰዎች እንኳን ጫና ቢመጣብን ፈጽሞ ይህንን አካባቢ ለካሌብ ሰዎች ማሳየት እንደሌለብንና በምንም አይነት ምክንያት ያለኔ ፍቃድ ፈጽሞ ከዝና ጋር ምንም አይነት ግንኙነት እንዳታደርጉ በማለት አስጠንቅቆታል። ሞገስም ያሰበውን ይህን ወረቀት ይዤ ስለመጣሁኝ እሱ ላይ እንዲፈርምልኝ ነው፣ እሱ ላይ እንደሚፈርምልኝ ደግሞ ተስማምተናል፣ ለዛ ነው ልፈታለት ያስብኩት በማለት ቢነግረውም አንተ ሞኝ ነህ እንዴ? ዝናን አታውቀውም ማለት ነው? ያንን ሁሉ ነገር ስናደርግ ለመናገር ፈቃደኛ ያልሆነ እንደዛም ደግሞ ያንን ሁሉ ነገር ሲዝትብህ እንዳልቆየው ሁሉ አሁን ዝም ብሎ ያለ አንዳች ቅድመ ሁኔታ ያለ አንዳች ቅድመ ጥንቃቄ እንዴት ሊፈታ ይችላል? በማለት ድምፁን ከፍ አድርጎ ከዝና ፊት በሞገስ ላይ ሲጮክበት ያየው ዝና በሁለታቸው በሞገስና በመድብል መካከል ግጭት የሚፈጠር ስለመሰለው ደስተኛ ሆኖ ነበረ። የዝናን ፈገግታ ያየው መድብል ድምፁን ቀነስ በማድረግ ምን መሰለህ፣ አንተ ያልተረዳኸው ነገር አለ። እነዚህን ሰዎች ፈጽሞ አታውቃቸውም። እኔ በደንብ ስለማውቃቸው ነው ይህን ያክል ጥንቃቄ የማደርገውና እናንተን ኢቭን ቅድስት ለራሱ ትላንት እዚህ ድረስ የመጣችው እናንተ ላይ ትልቅ እምነት ስላለኝ ነው። እባካችሁን ያለ እኔ እውቅና ምንም አይነት ነገር አታድርጉ። ብሩክን እንድናገኘው ትፈልጋለህ አይደለ? ስለዚህ ልታግዘኝ ነው የሚገባው በማለት በድምፁን በተረጋጋ መንፈስ ሲናገር ነበረ። ምክንያቱም መድብል ድምፁን ከፍ አድርጎ ሲናገር በመድብልና በሞገስ መካከል ክፍተት እየተፈጠረና ሁለታቸው እርስ በእርስ የሚጣሉ ስለመሰለው ደስተኛ ሆኖ ነበረ። ምክንያቱም በመድብልና በሞገስ መካከል ክፍተት ከተፈጠረና በሁለታቸው መካከል ግጭት ከተፈጠረ ምናልባትም ሞገስ ወደ እኔ በመሆን በማንኛውም ጊዜ እኔን ከዚህ ነፃ ለማውጣት ይችል ይሆናል የሚል ፍላጎት ነበረው። ነገር ግን ፈጽሞ ይሄ እያሰበ ያለው ነገር እንደማይሳካለት ዜጋ ቁርጡን ያወቀ ይመስላል ዝና።
እንደሚታወቀው ካሳለፍነው ፓርት ላይ በሞገስና በሉላ መካከል እንደ አዲስ ጋብቻ እንዲካሄድ እንደዚሁም በነጻነት መኖር እንዲችሉ የሚያደርግ ወረቀት ከሉላ የመጣ በሉላ የተዘጋጀ ወረቀት ነበረ። እሱም የዝናና የሉላ የጋብቻ የህጋዊ ጋብቻ ወረቀት እሷ ፈርማበት የዝና ፊርማ ስለቀረ የፍቺው ማለት ነው። ሁለታቸው በህጋዊ እንደተጋቡት ሁሉ በህጋዊ ለመፋታት ወረቀቱን አዘጋጅታ እሷም ፈርማበት አሁን ቀሪው የዝና ፊርማ እንደሆነ ስለገባት ይህንን ነገር ለመጠቀም ግዴታ እዚህ ወረቀት ላይ ከፈረመበት በነጻነት እንኖራለን የሚል ሀሳብን በመያዝ ወደ ዝና መጥተው ወረቀቱን እንዲፈርምለት አድርጎ ነበረ። ነገር ግን ወረቀቱ ላይ የሚፈርመው እጁ ተፈቶለት ሳይሆን ጣቱ ላይ ቀለም ተቀብቶለት በጣቱ አሻራ እንዲፈርም ተደርጓል። ይህም ሊሆን የቻለው መድብል ከመጣ በኋላ ነው። መድብል ባይመጣ ኖሮ አስፈላጊ ወቅት ላይ መድብል ባይደርስ ኖሮ ዛሬ ዝና አምልጦ ነበር። ምክንያቱም ሙሉ ለሙሉ ዝግጅቱን ጨርሶ ነበር ዝና። በተለይ ምንም አይነት ምልክት ሳያሳይ ነው ሞገስን እንዴ እንደዚህ ከሆነ እኮ እኔ ህጋዊ ሚስቴን ለምን አንተ ትወስድብኛለህ ብዬ ነው እንጂ በህጋዊ መንገድ እንደተጋባ ነው። በህጋዊ መንገድ ከፈታችኝ ችግር የለብኝም፣ እኔ ችግር የለውም እፈርማለሁ። መቼም ባገጬ አልፈርምም፣ ግዴታ እጄ ተፈቶ ነው ልፈርምልህ የምችለው በማለት ሲናገር እርግጥ እየተጣደፈ የታሰረውን ሰንሰለት ለመፍታት ቢሄድም የታሰረውን ሰንሰለት ሊፈታው አልቻለም። ምክንያቱም ሰንሰለቱ በእጅ ሳይሆን በቁልፍ ነው የታሰረው። እንግዲህ በቻለው አቅም እጁን እንደምንም እየጠመዘዘ ለማውጣት ሞክሮ ነበረ ሞገስ። ምክንያቱም በዚያን ወቅት ወደ መድብል ቢደውልለትና ቁልፉን ስጠኝ ቢለው እርግጠኛ ነው እንደማይሰጠው። ስለዚህ ቢያንስ አንድ እጁን ልፍታውና አንድ እጁ ከዚህ ከሰንሰለቱ ይውጣና በአንድ እጁ ፈርሞልኝ መልሼ አስረዋለሁ የሚል ሀሳብ ነበረው ሞገስ። በሱ ኃይል ደግሞ በሱ አቅም ዝናን መልሶ ማሰር እንደማይችል ይሄን ማስተዋል አቅቶታል። ዝናም አንድ እጄን ብቻ ይበቃኛል፣ ችግር የለውም ለምፈርምበት ነው እንጂ እኮ እኔ ከዚህ እንትን ለማለት ምን እናንተ በነጻነት እንድትኖሩ በጣም ነው የምፈልገው በማለት በንግግር ሲያታልለው ነበረ። ሞገስም የዝና ንግግር ለስለስ ያለና ደስ የሚል ስለመሰለው እውነት መስሎት ሊታለል ነበር። ነገር ግን መድብል በጣም በንቃት ነው እየተከታተላቸው ያለው። አሁን በተለይ ቦታውን ቅድስት ካወቀችው ጀምሮ ቅድስት በማንኛውም ጊዜ ለምሳሌ ስትል ቦታውን ልታጋልጥ ትችላለች የሚል ሀሳብ አለው። ስለዚህ ቦታውን በንቃት እየተከታተለ ይገኛል። ይህም የመድብል እየሮጠ ወደዚህ መምጣት በዋናነት የዳጣ እጅ አለበት። ምክንያቱም ዳጣ ወደ ሞገስ ስትደውል ሞገስ ከዝና ጋር ሆኖ ቁልፉን ለመፍታት እየታገለ ስለነበረ ስልኩ ደግሞ ሳይለንት ላይ ስለነበር ስልኩን አላነሳላትም ነበር። ይህ ነገር የተፈጠረ ነገር ሊኖር ይችላል በማለት ወደ መድብል ደውላ ነበር። ሞገስ ደውልለት ስልክ አያነሳ፣ ምን ሆኖ ነው በሰላም ነው እንዴ በማለት ስትጠይቀው በሰላም ነው ወደ ቤት ነበር የሄደው በማለት ነበረ የመለሰላት። ዳጣም ለሉላ ትደውላለች። ምክንያቱም መድብል ሞገስ የሄደው ወደ ቤት ነው፣ የት ይሆናል ስልኩ ቻርጅ ጨርሶ ይሆናል ብሎ ሲመልስላት ወደ ሉላ ትደውላለች። ሉላ ስልኩን ስታነሳ ምን ነው የተፈጠረ ነገር አለ እንዴ? ምሳሌ ደህና ናት ወይ? ምን አዲስ ነገር አለ? ሞገስም ስልክ አያነሳም ብላ ሉላ ለዳጣ ትመልስላታለች። ከደቂቃዎች በፊት መድብል ሞገስ ቤት ነው የሚሆነው ካላት ወደ ሉላ ስትደውል እንዴት ሞገስ ስልክ አያነሳም ትለኛለች። ይህ ማለት ሞገስ ቤት አይደለም ብላ ካሰበችና ይህን ካወቀች በኋላ ሞገስ ቤት አይደለም ብለዋል፣ አንተ የት ነህ? ደውሎልህ ነበር? አንተ ጋር መጥቶ ነበር በማለት ስትጠይቀው መልሳ ለመድብል ደውላ ዳጣ
መድብልን በጣም በመደናገጥ የሆነ ጥፋት እያጠፋ እንዳይሆን በማለት ለማንኛውም እስኪ ያንን የተረገመ ሄጅ ልየው በማለት እየሮጠ ወደ ታሰረበት ቦታ ሲሄድ ሞገስም ከዝና ኋላ ቁልፉን ለመፍታት እየታገለ ያገኘዋል። በሩን ከፍቶ ሲገባ ሞገስ ዝናን ለመፍታት እንደዛ እየታገለ ሲያገኘው፣ ምክንያቱም በጣም ወደ ቁልፉ ቀርቦ አንደኛውን እጁን ለማሾለክ ነበር እየለፋ የነበረው። በሩን ከፍቶ ሲገባ እንኳን መድብል መምጣቱን ፈጽሞ አላየውም። መድብል ደግሞ በሩን ከፍቶ ሲገባ በዛን ሁኔታ እየታገለና እጁን ሊያስወጣለት እየሞከረ እንደሆነ ሲያውቅ በፍጥነት እየሮጠ ሄዶ የሞገስን እጅ ነበር የያዘው። ከዛም በኋላ ሞገስ በመደናገጥ መድብልን እያየ ምን እንደተፈጠረ ላስረዳህ በማለት በኪሱ ያስቀመጠውን ወረቀት በማንሳት እኔ እኮ እዚህ ላይ እንዲፈርምልኝ ብዬ ልፈታለት ስል በቁልፍ ስለሆነ አንድ እጁን አሾልኬለት እንዲፈርምልኝ ብዬ ነው በማለት ይነግረዋል። ወረቀቱን መድብል በፍጥነት ከሞገስ በመቀበል ወረቀቱ ላይ ያለውን ነገር ካነበበው በኋላ በጣም ቅድም መግቢያው ላይ እንደተናገርኩት ድምፁን ከፍ አድርጎ ብዙ ነገሮችን ካለው በኋላ ይሄ ሰውዬ ፈጽሞ መፈታት ያለበት ብሩክ ያለበትንና ያለበትን ብቻ ሲናገር ብቻ ነው፣ ያለኔ እውቅና ምንም አይነት ነገር እንዳታደርጉ ብሎ ካስጠነቀቀውም በኋላ እና ታዲያ ይሄንን ወረቀት ሉላ ለማዘጋጀት ብዙ ለፍታበታለች። ብዙ ወራትን እየፈጀና በስተመጨረሻም ተሳካልን ብለን እንደዚህ ስንሆን አንተ ለምን ዝና እዚህ ወረቀት ላይ እንዲፈርም ለምን አልፈለክም? በማለት ሞገስም መድብልን ሲናገር መድብልም በጣም ተናዶ ስለነበረ መልሶ ወደ ግድግዳው በመዞር ራሱን እየዳበሰ ዘወር በማለት ወደ ሞገስ ምን መሰለህ፣ እዚህ ወረቀት ላይ እንዳይፈርም ፈልጌ አይደለም፣ ይፈርማል፣ ዛሬውኑ ነው የሚፈርመው በማለት ይናገራል። መድብል ይህንን አይነት ንግግር ሲናገር ሞገስ ጭፍግግ ያለው ፊቱ ወደ ፈገግታ ይመለሳል። ምክንያቱም ሞገስ የሚፈልገው እዚህ ወረቀት ላይ እንዲፈረምለት ብቻ ነው። ለአመታት ሲናፍቀው የነበረው ነጻነት እዚህ ወረቀት ላይ ዝና ከፈረመ ፈጽሞ የሆነ ሰላም እና ነጻነት ያለው ህይወት እንደሚኖሩ አልሞ ነበር። ከዛም በኋላ መድብልም እዚህ ወረቀት ላይማ ይፈርማል፣ ነገር ግን በዚህ መልኩ አይደለም የሚፈርመው በማለት ይነግረዋል። ታዲያ እንዴት ብለን እጁን ካልፈታንለት እንዴት ብሎ ይፈርማል በማለትም ነበረ የጠየቀው ለመድብል። ይህ ሁሉ ሲሆን ዝና በጣም ተናዷል። ምክንያቱም እቅዱ በጣም በተስፋ በሚያስቆርጥ መልኩ ነው የከሰረበት። አሁን ያለችው እቺ የመጨረሻ ቻንስ ነበረች። ፊቱ ፈገግታ ተሞልቶ ተስፋ ተሞልቶ ባለበት ወቅት ነው መድብል ድንገት የደረሰው። ቢሆንም ከሉላ ጋር እስከ መጨረሻው የሚያለያየውን ፊርማውን ሊፈርም ግዴታ ሆኖበታል። እጁ ወደ ኋላ እንደታሰረ በእጁ ላይ ቀለም ቀብተው በጣቱ እንዲፈርም ተደርጓል። ከአሁን በኋላ ዝና ከሉላ ምንም አይነት መብት እንደሌለውና ከሉላ ጋር ሞገስ በነጻነት መኖር እንደሚችል ሉላ የዝና ህጋዊ ሚስቱ እንዳልሆነችና ከአሁን በኋላ ፈጽሞ ከሉላ ጋር ምንም አይነት ነገር የሚያገናኘው ነገር እንደሌለ ስላወቀ እርግጥ በብሩክ ጉዳይ ላይ ምንም አይነት መረጃ ለነሱ ባይሰጥም፣ ነገር ግን በሉላ ጉዳይ ሳይወድ በግድ እሱንም በጣቱ አሻራ ስለፈረመ በጣም ልቦ ተሰብሯል። በጣም አዝኗል። በጣም የመሸነፍን ጥግ በዚህ መልኩ አይቷል። ሉላ ይሄ ወረቀት እንደተፈረመ በስልክ ወዲያውኑ ነበር ሞገስ ለሉላ የነገራት። ሉላ በጣም ደስተኛ ሆናለች። እርግጥ ሉላ በብሩክና በምሳሌ መታገት ብታዝንም፣ ነገር ግን ለአመታት ስትናፍቀው የነበረው ነጻነት ከሞገስ ጋር የመኖር ፍላጎቷን በሞገስና በመድብል አማካኝነት ፈጣሪ ስላሳካላት በጣም ደስተኛ ሆናለች። በቀጣይ ደግሞ ብሩክ ያለበትን ቦታ ካልተናገረ በስተቀር እዚህ ፈጽሞ ከዚህ መውጣት እንደማይችል በተደጋጋሚ ሲያስጠነቅቀው ነበር መድብል ለዝና።
እባካችሁን ብሩክ ያለበትን ቦታ እኔ ምንም የማውቀው ነገር የለኝም፣ ነገር ግን አንድ ስልክ እንዳናገር ፍቀድልኝ ብሎት ጠይቆት ነበረ። ስልክ ምንም አይነት ስልክ ማናገር እንደማይችል በዚህ ላይ መልሶ ማስጠንቀቂያ ሰጥቶታል። እናንተ እየሰማችሁኝ ላውድ ላይ አድርጌ ስልክ ወደሆነ ሰው ልደውል ቤተሰብ ይጨነቃል በማለት ነበረ የጠየቃቸው። ፈጽሞ ይህ ሊሆን እንደማይችል ነግረውት መልሰው ቤቱን በሩን ዘግተውበት ሄደዋል። አሁንም ተስፋ መቁረጥ ውስጥ እየገባ ነው ዝና። አሁን ላይ የመጨረሻ ቻንሱ ብሩክ ያለበትን አድራሻ አሳስቶ መናገር ሊሆን ነው። ብሩክ ያለበትን አድራሻ አሳስቶ ከተናገረ ምናልባት የነገርኳቸው ጊዜ እዚህ ላይ ሊለቁኝ ይችላሉ ብሎ ተስፋ ነበረው። ይህም ፈጽሞ የማይሳካ እንደሆነ በመድብል እየታየ ነው። መድብል ብሩክ ያለበትን ቦታ ከነገረውም በኋላ እዛ ያለበት ቦታ እውነት ብሩክ መኖር አለመኖሩን ወይም ደግሞ በስልክ ብሩክን ካገኘ በኋላ ብቻ እንደሆነ ዝናን እንደሚፈታው ቃል ገብቷል። በሌላ መልኩ የካሌብ ሰዎች ቅድስትን ለመያዝ እያቀዱ ነው። ምክንያቱም ቅድስት ከተያዘች ምናልባት ዝና ያለበትን ቦታ ልትጠቁመን ትችላለች የሚል እቅድ ነበራቸው። በስተመጨረሻም የቅድስትን ማንነት ካወቁ በኋላ መድብል የሚባል ሰው በጣም ጨካኝ እንደሆነና እንኳንስ ለቅድስት ለሰራተኛቸው ኢቭን ለወንድሙ ልጅ ፈጽሞ የማይራራ እንደሆነ ነበረ የተናገሩት። ይሁን እንጂ ቅድስትን ለመያዝና እንደዚሁም የምታውቀው ነገር ካለ ምናልባት የምሳሌን አንዳንድ ፎቶዎችና ምሳሌን ስልክ እያስደወልን የተጎዳች በማስመሰል ቅድስት ስለምትራራ ቅድስት ለምሳሌ በጣም ብዙ ነገር ለማድረግ ዝግጁ ስለሆነች የምታውቀውን ነገር ሁሉ ልትነግረን ትችላለች። ያ ካልተሳካ ግን ቅድስት ወደ መድብል እንድትደውልና ያለችበትን ቦታ እንደዚሁም ደግሞ ምሳሌን ለመፈለግ ሄዳ አሁን ያለችበት ቦታ እንደጠፋትና ምናልባት ከቻለ መጥቶ እንዲወስዳት እንድትደውል ለማድረግ እያቀዱ ይገኛሉ። ይህ ሀሳብም የመጣው ከማህሌት ነው። መቼም ማህሌት በብሩክ ቤተሰቦች ላይ ምንም ነገር ከማድረግ ወደ ኋላ አትልም። ምንም ነገር ቢደረግ ደግሞ ይበቃኛል፣ ይበቃቸዋል ካሁን በኋላ ብላ የምታርፍ አትመስልም። በዚህ ነገር ላይ በተለይ ደግሞ ምሳሌን እንደተያዥ በመያዟ ኤፍራታ ቅሬታዋን አቅርባለች። ኤፍራታ ቅሬታውን ያቀረበችው ዝና እንዲያዝ ያደረኩት እንደዚሁም ደግሞ በሁላችንም መካከል በዋናው በአሁኑ እየተካሄደ ባለው ነገር ላይ ትክክለኛና ቀጥተኛ ጥፋተኛ እኔ ስለሆንኩ ምሳሌ በዚህ ነገር ላይ ለምን ዋጋ ትከፍላለች? ሁሉም ሰው በሰራው ልክ ነው ኃጢአቱንም መቀበል ያለበት በማለት ስትናገር፣ አቤት ጥሩ ተዋናኝ ወጥቶሻል በማለት ማህሌት ኤፍራታን ስታሾፍባት ይታያል። በአሁኑ ላይ ኤፍራታ ለመድብል ለማገዝ ዝግጁ ናት። እርግጥ ካሁን በፊት መድብልን በመክዳቷ ብዙ ነገር ቢደርስባትም እና መድብል ካሁን በኋላ ፈጽሞ በፊት የሰጠውሽን ቦታ ልሰጥሽ አልችልም፣ እኔ ከሀዲ ሰዎችን በጣም ነው የምጸየፈው፣ በጣም ነው የምጠላው ብሎ ከትቷት ከሄደ በኋላ በመድብል ያላት ተስፋ ጭራሽ ፈጽሞ እየተማጠጠ ነበረ። ይሁንና ኤፍራታ በአሁን ላይ የወሰነችው ነገር ወደ መድብል እየተካሄደ ያለውን ነገር እያንዳንዱ ነገር ለመድብል ለመናገር ወስናለች። መድብል በተደጋጋሚ ስልክ ስትደውልለት እንደማያነሳ አይተናል። ከዛም በኋላ በድምጽ አስቀምጣለት ነበረ ቮይስ። ከኤፍራታ የተቀመጠለትን ቮይስ ሲያዳምጥ መድብል ወዲያው አላመነም ነበር። ነገር ግን ከካሌብ ጋር ኤፍራታ ከካሌብ ጋር ማህሌትና ካሌብ ሆነው ሲነጋገሩ የነበረውን እያንዳንዱ ድምጻቸውን ልካለታለች። ማህሌትም በብሩክ ቤተሰቦች ላይ በተለይ ደግሞ ምሳሌን ቤት ድረስ ሄደው እንዲይዟት ያደረገችው እሷ እንደሆነች ስትናገር በድምጽ የቀዳቸው ፋይል ነበረ። እሱን ስትልክለት አሁንም ቢሆን ኤፍራታ በመድብል ጎን እንደሆነች ያስታውቃል። በጥቂቱም ቢሆን አንዳንድ ቴክስቶችን መልሶላታል።
ምክንያቱም አሁን ላይ መድብል ማንኛውንም መረጃ ይፈልጋል ሲሆን ዝና ይነግረኛል የሚል ተስፋ አለው። ዝና ስቃይ ከበዛበት ይናገራል የሚል ተስፋ አለ። ያ ካልሆነና ካልተሳካ ግን አሁንም በኤፍራታ በኩል ትንሽዬ ተስፋ ያለ ይመስላል። በማህሌትና በካሌብ መካከል እየተደረገ ያለው የስልክ ግንኙነት ለመድብል በጣም ጠቃሚ ነው። ይህን እያንዳንዱ የላከችለትን ተደራራቢ የሆነ 3 ቴክስት እያዳመጠ ሳለ የአቅጣጫ የሚጠቁም ነገር አግኝቷል። ምናልባትም ከአሁን በኋላ አስፈላጊ ከሆነ ብዙ ባልደረቦችን ያስፈልጉኛል። ዝና ብዙ ሰዎች ስላሉት ከካሌብ ጋር ስለሚሰራ እኔና ሞገስ ብቻችንን ስለሆን ሞገስም አሁን ላይ ምንም ብልጠቱ እየተመቸኝ አይደለም። ስለዚህ እስር ቤት ካሉ ጓደኞቼ አንዳንዶቹ ጋር መደወል አለብኝ፣ በአሁኑ ወቅት ያስፈልጉኛል ብሎ የያዛቸውን አንዳንድ ቁጥሮች ደውሎላቸው ነበረ። ከ3ቱ አንዱ ከሱ ጋር ለመስማማት ተስማምቷል፣ ለመስራት ተስማምቷል። ሌሎቻቸው እንሰብበት ያሉ ሲሆኑ አንደኛው ግን የት ነህ እኔ እመጣለሁ ብሎ አናግሮታል። የምታግዘኝ ነገር አለ ወንድሜ ስለታገተብኝ፣ የታገተውም በነ ካሌብ ሰዎች ነው በማለት ሲናገር በጣም ከባድ ሁኔታ ላይ እንዳለ ነው የምገምተው። ምክንያቱም የካሌብ ሰዎች ሰሞኑን ያሉበት ሁኔታ እንደዚሁም ደግሞ ባልደረባው ታግቶበታል የሚል ነገር ሰምቻለሁ በማለት ነበረ የነገረው። ባልደረባው ታግቷል የሚል ዜና ሰምቻለሁ ሲል መድብል ፈገግ ብሏል። ምክንያቱም የካሌብ አንደኛው ባልደረባው ዝና ስለሆነ ያ ታግቷል የተባለው ዝና ደግሞ በሱ እጅ እንደሆነ ስለሚያውቅ ነገር ግን በስልክ አልነግረውም ብሎ ነው መሰለኝ በፈገግታ ብቻ ነው የሸኘው። ይሁንና እሱን ለማግኘት እየጣርኩ ነው፣ በዚህ ነገር ላይ የቻልከውን ነገር ታግዘኛለህ በማለት ሲመልስለት መድብል እኔ ላንተ ምንም ነገር አደርጋለሁ በማለት ቃል ገብቶለታል። እስር ቤት በነበረኝ ቆይታዬ እንዳንተ እንደ ወንድም እንደ ቤተሰብ የተስፋ ሲሰጠኝ የኖረ ሰው አልነበረም። ካሌብ ማለት እኔ ላይ በጣም ጫናና በጣም ብዙ የተለያዩ ስነ ልቦናዎች አድርሶብኛል፣ እንደዚሁም ቤተሰቦቼንም ጭምር ጎድቶብኛል ብሎ ሲናገር ተደምጧል። ይህ ማለት ከመድብል ጋር ለመስራት ሙሉ ፈቃደኛ ነው። ከዛም በኋላ ወደ ስራ ደግሞ በቅርብ እንደሚገቡም ተናግሯል። ይህ ማለት አሁን ላይ መድብል ሌላ አጋዥ የሆነ ጓደኛ ሊኖረው ነው። ምክንያቱም ብቻውን ነገሮችን መቋቋም እየቻለ አይደለም። ከዚህ የምሳሌ ጉዳይ ሌላ ደግሞ የሞገስ ጉዳይ፣ በተለይ ደግሞ ሞገስ ካሁን በፊት ዝናን ሊፈታ እየታገለ ካገኘው እዚህ ቦታ አንድ ሰው ታማኝ የሆነ ሰው ጥበቃ ያስፈልገኛል የሚል ግምት ይዟል። በሌላ መልኩ በሉላና በቅድስት መካከል የስልክ ግንኙነት ነበረ። ሉላ በጣም ደስተኛ ሆና ነበረ ወደ ቅድስት የደወለችው። እርግጥ አሁን ላይ ቅድስት ያለችበት ሁኔታ ደስ ባይልም፣ ምክንያቱም ምሳሌ ከጎኗ ባለመሆኗ ያደራ ልጄን አስበላዋት እያለች እየተጨናነቀች ቢሆንም የሉላን ስልክ ግን አንስታ ስታናግራት ተደምጧል። ሉላ በጣም ደስተኛ እንደሆነች ከድምጿ ጋር ያስታውቃል። ቅድስት ግን የሉላን ፈገግታ ላለማበላሸት እየሞከረች እንባዋን እየጠረገችና ድምጿን እያስተካከለች ለመናገር ኖርማል ምንም እንዳልተፈጠረ የሉላን ደስታ አብራ ለመካፈል እየሞከረች ነው ያለችው። ሉላ ለአመታት ስትጠብቀው የነበረው ከዝና ጋር የመፋታት እቅድ ስለተሳካላት አሁን ላይ አንድ እርምጃ ወደፊት ሄደናል፣ እመኝኝ ምሳሌም ትመጣለች ብላትም ቃል ገብታላታለች። በፈጣሪ ተስፋ አልቆረጥኩም እስካሁን በማለት ቅድስትም ለሉላ ጥሩ ምላሽ ሰጥታታለች። ቅድስትና ሉላ እየተነጋገሩ ሳለ ዳጣ በሩን ትቆረቆራለች። ቅድስት የበሩን ድምጽ ስትሰማ በጣም ደንግጣ ነበረ። ምክንያቱም
ከቀናት በፊት እቤት ድረስ መጥተው ምሳሌን የወሰዷት የዝና ሰዎች ናቸው ብላ ስለምታምን የዝና ሰዎች ይህን ነገር ካደረጉ ምናልባት በፈለጉ ጊዜ መጥተው እኛንም የፈለጉትን ማድረግ ይችላሉ የሚል ፍርሃት ስላሏት በሩን ከፍታ ስታይ ግን ዳጣ ነበረች። ዳጣም በፍጥነት ወደ ቤት ከገባቸው በኋላ በሩን ዘግታ አዲስ የምነግርሽ ነገር አለኝ ስልኩን ዝጊው ስትላት ይደመጣል። ዳጣ ምን አዲስ ነገር ይዛ መታ ነው የሚለውን ደግሞ በቀጣይ ፓርት ላይ የምናየው ይሆናል። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ